ሰላም እንዴት ናችሁ? የኛ ውድና እንቁ ተወዳጅ ቤተሰቦች አላችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ ያው ታውቁታላችሁ ተመልሰን መተናል አብረን ዋጓን ብለን ያው ከዞላ ጋር ተመልሰን መተናል። ተመልሼ የመጣሁበት ምክንያትም ያው እንደነገርኳችሁ ከዚህ በፊት ብዙ ጊዜ በነ ብሩክ ጉዳይ ቪዲዮ እንዳሰሪ ምናምን የምትሉ ሰዎች አሉ። ግን ይሄ የምር ነው የምላችሁ የመጨረሻ ቪዲዮ ነው የሚሆነው። እሱንም ይዤበት የመጣሁበት ምክንያት አለ። እኔም አንዳንድ መረጃዎች ይዤላችሁ መጥቻለሁ። ብዙ ስልኬ ላይ ያሉ ፋይሎች አሉ፣ እነሱን መጨረሻ ላይ አስቀምጥላችኋለሁ። ግን ዞላም ቢሆን የሚናገረው ነገር አለ። ስለዚህ ለዛም ነው እሱን ይዤ የመጣሁት እና ቤተሰብ ይበቃል፣ በቃ ከዚህ በላይ አስጠላኝ። አንዳንዴ በቃ እነሱ በራሳቸው ጊዜ ልባቸውን ሲወቅሳቸው እንትን ማለት ይጀምራሉ። ቻናሌም እንዴት እንደሆነ እንዴት እንደተፈጠረ በዛን ሰዓት እኔ ላለመሸጥ ሜቢ ከተረዳችሁ እሱም የሚነግራችሁ ነገር አለ፣ እኔም የማወራችሁ ነገር አለ። መጨረሻ ላይም የማሳያችሁ ብዙ መረጃዎች አሉ ከቮይስ ማብራሪያ ጋር ማለት ነው። እና ቤተሰብ እሱም ያወራችሁን ነገር በትንሹ ያወራችሁ፣ ከዛ እኔ ደግሞ መቀጥልላችሁም ነገር አለ እና ዞላ በደንብ ንገራቸው ከመጀመሪያው ጀምሮ። እሺ ሰላም ውድ የሰላም ዩቲዩብ ቤተሰቦች እንዴት ናችሁ? ዞላ እባላለሁ። በዞቲዩብ ልታውቁኝ ትችላላችሁ። እና የሰላም ጓደኛ ነኝ ምናምን እና ያው ከሰላም ጋር የሰላም እንትኑ የተፈጠረው ያው ገና በፊት እያለ ሲሆን እና ስዕሉን ያ ባይዘዌ ስዕል ስላሉ አልተናገርኩም። ባይዘዌ ሳሊ ነኝ። ለቤተሰቦቼ ራሱ አልተናገርኩም። ባይዘዌ ለኔ ኦዲየንስ ተከታዮች አልተናገርኩም። ግን ያው እስቲ ሲያዩት ሊደብራቸው ይችላል የኔ ቤተሰቦች። ግን ያው ችግር የለም። ግን እና እኔ ነበረ ስዕሉን የሰራውላት ምናምን። ከዛ ከነሱ ጋር ቪዲዮ ምናምን የሰራችው እኔ ሰርቼላት ነበርና በዛ ሰዓት ያው ሄዳ ቪዲዮ ሰርታውላት ምናምን አሪፍ ላይ ነበረ በዛ ጊዜ ላይ በዛ ሁኔታ ላይ አይደለ? እኛም ለብዙ ሰዎች ከነሱ በተጨማሪ ለሌሎቹ ዩቲዩበሮች ራሱ አሪፍ ጊፍቶችን ለመስራት እቅድ ይዘን ነበረ። ከነሱ ለብሩክና ለሃይሚ ራሱ በትልቁ የሚሰራ ነገር ጀምረን ነበር። አሁን ላይ ብዙ ነገር ስለተበላሽ ነው ትተነው ሁሉም ነገር ያቆም ነው። አሁን እሷም እንደ አዲስ የጀመረችበት ምክንያት ያኛው አካውንቷ በነሱ በራሳቸው ሀክ ስለተደረገ ነውና ብዙ ኮሜንት ላይ ምናምን ብዙ እንትኖች አስተያየት እየሰጡ ነበረ ምናምን የነሱ ፋሚሊዎች የነሱ ቤተሰቦች ምናምን ኮሜንት ላይ እየገቡ የማይሆን ነገር ኮሜንት እያደረጉ ነበረ ምናምን። እኔም እያነበብኩት ነበረ እና ብዙ ከውጪም ያሉ ሰዎች አይዟችሁ ብዙ እንትን እንዳትሉ ጠንክሩ ምናምን እያሉ ያበረታቱ ነበር። እኛ ፈርተን ምናምን ሳይሆን ግን እውነታውን ነው የተናገርነው። እዚህ ጋር እውነታውን የተናገርነው እሷ እኔም እዚህ ዛሬ ቪዲዮ ላይ የተገኘሁበት ምክንያት እሷ ስዕሉን ገና ስታሰራ እኔ ነበር የሰራውላትኝና ገና ሄዳ ቪዲዮስ ከመስራቷ በፊትም ቀድመን አስበንበት ነበር እንደዛ ስዕል ስጦታ ለመስጠን ያሰብነው እና አለያይተው ምናምን ኮሜንት ላይም አለያይታችሁ ለምንድን የሰራችሁት እናንተ እነሱን ለማጣላት ነው ምናምን ብዙ የሚሉ እንትኖች መተውብን ነበረ ምናምን። ግን የዛለት በጊዜው እኔ አለያይቼ የሰራሁት አንድ ላይ የሆነ ፎቶ ነበራቸው። ግን ጥራትና ብዙም አይሆንም አርት ላይ ሲሰራ ብዙም እንትን ስለማይስብ ነው እኔ ለብቻ አሪፍ የሆነውን ፎቶ መርጬ የሰራሁት እና ለዛ ነበር እንደዛ አለያይቼ የሰራሁትኝ እንጂ እንዲህ እነሱንም ለማለያየት ምናምን ሳይሆን እንደዛ አስበን ነበር እንደዛ የሰራ ነው እና ለዛ ነው ልፈልጌ ነው። እና ተጨማሪ ሀሳብ ምናምን ካለሽ እስቲ እንግዲህ ያው እሱ እንዳወራችሁም ስዕሉን በዛን ጊዜ የሰራው እሱ ነበረ። ያው አለያይተንም የሰራንበት ምክንያት እሱ ካለ በተጨማሪ እነሱ ተለያይተው ማለት ተጣልተው ነበር ኮንተንት እና እሱን እንትን ላለ ማለት ነው። አንድ ላይ ላናገኛቸው እንችላለን አንድ ላይ ብለን ነበር። ያው እንዳልነውም ሃይሚን ያገኘዋት እኔ ብሩክን አላገኘሁትም ነበር ምናምን
እንደተሰራው ቪዲዮ አይታችሁታል። ሲቀጥል ደግሞ ቻናሌ ወዲያው እንደነገርኳችሁ ጻግሜ 3 ነው የተከፈተው ቻናሌ፣ የጠፋው ደግሞ ጻግሜ 4 ነው እና የዛኑ ቀን ጻግሜ 4 7 ሰዓት አካባቢ መስለኛ ቻናሌ ከኔ የተወሰደው እና እሱን ወዲያው አውርቼው ነበረ። ያወራነው ሁሉ ነገር አለ። ያወራነው ቴክስት ምን ለምን እየሞከርን እየጣርን ነበር። ልክ ኦልሞስት እስከ 2 ሳምንት አካባቢ እኮ እየሞከርን ነበር ለመመለስ። ሌትም ሆነን ነበረ ስልሽ ቀርመን መጀመሪያ ነበረ መስተካከል የነበረበት እሱ ነገሮች እና እነሱ ደግሞ ችግር የለውም ብለዋት ነበረ። በጊዜ ያው በእምነት ነው ሁሉንም ነገር የሰጣቸው እንጂ እኔ ያው እነሱም ነው የሰሩልን፣ እነሱንም ጠይቀን ስለነበረ ለዛም ነው እኛም በቃ እምነት ያደረብን እነሱ ላይ እንዲቆጣጠሩላት ምናምን ዩቲዩብ። ግን በመሀል ሰብስክራይበሩ አድጎ ከዛ ሰዓቱም ሁሉም ሞልቶ ሞኔታይዝድ በሚሆንበት ሰዓት ነው ይሄ ነገር የተፈጠረውና የነሱን ስም ለማጥፋት የምትሉ ሰዎች የምር ነው አሁን እነሱን ስም ለማጥፋት አይደለም እና እውነታውን ለመናገር ነው። የነሱን ስም እኔ በየቪዲዮ የነሱን ስም ማሳት አይደለም ምንም ነገር አልፈልግም። ሲቀጥል ደግሞ ጭራሽ እኔ ለመሸጥም አላስብም። ምክንያቱም ክፈቱልኝ ብዬ ስጠይቃቸው ለመሸጥ እንዳልነበረ ጀስት እሱም ያውቃል። ከሱ ጋር ብዙ ነገር ጀምረን ነበረ እዛ ዩቲዩብ ላይ ለመስራት ብዙ እቅድ ነበረ። ከሱ በተጨማሪ ደግሞ መጨረሻ ላይ ማስቀምጥላችሁ ስክሪንሻቶች አሉ። ሜቢ ቮይሱ ከተስተካከለኝ ቮይስም አለ፣ እሱንም አስገባለሁ። ብቻ ብዙ ነገር አለ። እኔ ያንን ላለማውጣት ነው እስካሁን ድረስ በቃሌ እምነት ካላችሁ ታምናላችሁ ብዬ እንትን ለማለት የሞከርኩት። የሆነ እኔ ከኔ የተሻለ እሱ ስለ ዩቲዩብ ብዙ ነገር ያውቃል። ብዙ ኮርስ ወስዷል፣ ተምሯል፣ ጨርሷል ምናምን ስለ ዩቲዩብ እና ሜቢ አንተ በደንብ እንድታብራራላቸው የምፈልገው ነገር ቢኖር አንድ ቻናል ለምሳሌ እኔ ክሬት ካረኩት ከኔ ውጪ ማንም ሰው ቻናሉ ቢኖረው መሸጥ እንደማይችል ይሄንን እነሱ ስለማያውቁ ነው። እነሱ የሚቆጣጠሩት ከሆነ መጀመሪያ እነሱ ከከፈቱልሽ እና ኢሜይሉን ምናምን እነሱ የሚቆጣጠሩት ከሆነ መውሰድ ይችላል። ግን አንቺ የዛለት እኔ እንደሚመስለኝ አንቺን ኢንቫይት ነው ያደረጉሽ። አንቺን ኢሜይሉን ለኔ ነው ይላኩልኝ። ኢሜይሉን ለአንቺ ነው ይላኩልሽ ማለት እነሱ ጋር ነው ዋናው ኢሜይል ያለው። እነሱ ነው ኢሜይሉን እንደፈለገ ማድረግ የሚችሉት ማለት ነው። እንደዛ ደግሞ ከሆነ በፈለጉት ሰዓት ማጥፋት ይችላሉ፣ መክፈት ይችላሉ፣ ስሙን መቀየር ይችላሉ፣ ሁሉ ነገር እኔ መሸጥ አልችልም እንደው እኮ አንቺ ኢንቫይት ነው የተደረግሽው። ከፈለጋችሁ ዩቲዩብ ላይ ሰርች አድርጋችሁ ኢንቫይት ዩቲዩብ የምታውቁ ሰዎች እንደዛ ነው። እኔ መስካውን የተማርኳቸው ውስጥ ነገሮች ኢንቫይት የተደረገ ኢንቫይት ቢያንስ እነሱ የፈለጉትን ነገር እሱንም መርጠውልሽ ነው ፖስት ማድረግ ልትችያለሽ፣ ቪዲዮዎች ፖስት ማድረግ ልትችያለሽ፣ ለማጥፋት ልትችያለሽ ምናምን። ግን አካውንቱን ለመሸጥ ኢሜል ለማስተካከል ምናምን እነሱን ዋናው ስልኩ ላይ ወይ በራሳቸው ባደረጉት እንትን ነው የሚሆነው እና ኢንቫይት ዝም ብለው ኢንቫይት አድርገው አንቺ ፖስት ብቻ እንድታደርጊበት ነው ያደረጉት። እንደዛ ነው የሚመስለኝ። እንደዛ ነው እኮ እንደዛም ስለሆነ ነው በመሀል ተፈት ያለው እንጂ ቤኪ ነበረ እንደዛ እንትን አይሆንም ነበረ ልልሽ ነው እንጂ እንደዛ ቢሆን ኖሮ አይጠፋም ነበረ የዩቲዩብ ቻናሉ አልልን ነው። ብቻ እኛ አሁንም ስም ለማጥፋት አይደለም ቤተሰብ እንድታውቁት የምትፈልጉትም በውጪ ያላችሁም ብዙ እንትን አስተያየት ምናምን እያቀረባችሁላት ነበረ። እሷ ላይ የማይሆን ነገሮች በቪዲዮ ኮሜንት ላይ እየጻፋችሁ ነበረ። ግን ይሄንን አስባ አይደለም። አሁንም እነሱን ለማለያየትም አይደለም ስዕሉ የተሰራው። ስዕሉንም እኔ ነኝ የሰራሁት። እነሱን ለማለያየት ሳይሆን የተለያየ ፎቶ አሪፍ ስለነበራቸው ነው አንድ ላይ እንደዛ አድርጌ የሰራሁትኝ። እና ደግሞ ሲቀጥል የነሱን ስም ለማጥፋት አይደለም አሁንም እንደዚህ እየሰራን ያለ ነው። ካሁን ወዲህ ምንም ቪዲዮ አልሰራም። አንቺም ምሰሪ አይመስለኝም ስለነሱ። ይሄንን አሁን ኦዲየንስ እውነቱን እንድታውቁ ስለፈለግን ነው። የነሱ ተከታዮችም ያው የአንቺ ቤተሰቦችም እንዲያውቁ ነው። እኔ እዚህም የመጣሁት ያው የማውቀውን ነገር ለማጋራት ነው። ይሄን ነው እንግዲህ እሱም እንዳላችሁ ነው። እኔም ብዙ የምጨምርላችሁ ነገር አይኖርም አሁን ላይ። እኔ በጣም ነው ሁሉ ነገር ያስጠላኝ። እግዚአብሔርን ነው የምላችሁ። ብዙ ነገር እኔ በውስጥ ራሱ ብዙ ነገር እየተባልኩ ነው አሁን ላይ ከራሱ ጓደኞች ማለት ነው። ይሄ ነው ማለት አልፈልግም። ብዙ ነገር እየተባልኩ ነው፣ ግን አይበግረኝም ምንም ነገር። ይሄን ቪዲዮ ታዩታላችሁ በእርግጠኝነት ስለምታዩትም ነው በውስጥ መስመር እየመጣችሁ ብዙ ነገር የምትሉኝ እና ምንም ነገር አያቆመኝም፣ አይበግረኝም። ካሁን በኋላ ልክ ብረት በሉኝ፣ በቃ እንደ ብረት ነው መሆንባችሁ። ምንም ነገር አይጥለኝም፣ አልሰበርም። እንዴ ከዚህ በላይ እኔ ምንም ላደርግ አልችልም። እኔ ካሁን በኋላ በእነሱ ጉዳይ ማለት አይደለም የእነሱን ፎቶ አድርገን ቪዲዮ ልንሰራ
ካሁን በኋላ ጭራሽ ስለነሱ ስም ማንሳት አልፈልግም። ግን ከመጡብኝ እዚህ ካሜራ ላይ መጥቼ መናገሬን አላቆም። ይሄን ነገር ማለት እፈልጋለሁ። በዚህ እንዲህ በቃ ነው የምፈልገው። በቃ ይሄ የመጨረሻ ቪዲዮ ነው ስለነሱ። ከዚህ በኋላም በራሴ ሀሳብ ምናምን የመረጣችሁኝ ውደዱኝ፣ ያልመረጣችሁኝ ደግሞ እኔ ምንም ማድረግ አልችልም። እኔ ማንንም አልጠላም። ኦዲየንስ ሜቢ ስለነሱ ክፋት የምትናገሩት የኛን እውነት እስክታውቁ ድረስ ነው፣ የኛን እውነት እስክትረዱ ድረስ ነው ብዬ አስባለሁ። ሜቢ የኛን እውነት ስታውቁ እኛንም ትወዱናላችሁ ብዬ አስባለሁ። ካሁን በኋላም በራሳችን ኮንተንት፣ በራሳችን ሀሳብ፣ በራሳችን አሪፍ የሆኑ ቪዲዮዎችን እንሰራላችኋለን። ባለፈውም በሰራንላችሁ ቪዲዮዎች አሪፍ ቪዲዮዎችን እንሰራላችኋለን ብለናችሁ ነበረ እና በቅርቡ አሪፍ የሆነ ቪዲዮዎች ይኖረናል፣ ጠብቁን። ይሄን ነው እኔም ማለት የምፈልገው እና ቤተሰብ እኔ እናንተን አከብራለሁ። ማናችሁንም ቢሆን አልጠላም። ኔጌቲቭ ነገር የምትሉኝን ሰዎች ቢሆን በጣም ነው ማከብራችሁ። ምክንያቱም የእናንተ ኮሜንትም ለእኔ ብርታት ነው። ብትሰድቡኝ ምንም አይመስለኝም። በዚህ አጋጣሚ ደግሞ እንዲህ ውጭ ያላችሁ በውስጥ መስመር እየገባችሁ እኛን አይዟችሁ ችግር የለውም ከጎናችሁ ነን እያላችሁ ያላችሁን ሁላችሁንም በጣም ልናመሰግናችሁ ይገባል እና እናመሰግናችኋለን በዚህ አጋጣሚ እና አሪፍ በሆነ ቪዲዮዎች በቀጣይ እንሰራላችኋለን። ሰዎችም ይዘን እንመጣለን። ጓደኞቻችንን አሪፍ የሆኑ ቪዲዮዎች እየሰራን አሪፍ ቲም እንፈጥራለን። እኛ እንፈጥራለን የራሳችንን በአሪፍ ጽድት ባለ ኮንተንት እንገናኛለን እና ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጤና ይስጣችሁ፣ እድሜ ይስጣችሁ፣ ሰላም በያላችሁበት ማለት እፈልጋለሁ። አገራችሁ ያላችሁበት ሰላም እንዲሆን እመኛለሁ እና ቅድም ሳልናገር አልፍ ያለው ይቅርታ አድርጉልኝ። ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። 447ኛው በዓል እንኳን በሰላም አደረሳችሁ ማለት እንፈልጋለን እና እናመሰግናለን። እዛ እኛም ሀገር ሆናችሁ ደግሞ በጋሞ ጎፋ አካባቢ ያላችሁ ሰዎች በሞት ቤተሰቦቻችሁ ላጣችሁ ውስጥ ፈጣሪ ጽናቱን ይስጣችሁ እና በውጭም ያላችሁ ሰዎች እነሱን ሰዎች ብታግዟቸው በጣም ደስ ይለናል። ሜቢ እኛ በምናየው ነገር አልንም፣ ግን በምናየው ነገር ብዙ ነገር እያየን ነው እና ባካችሁ እንድታግዟቸው ምናምን ማለት እፈልጋለሁ በእኔ በኩል። ያሱም እንደዛ ማለት ነው። እኔም እንደዛው ነው እና በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። እንወዳችኋለን። እስከ ቀጣይ ቪዲዮ ኮሜንት ላይ ያስቀምጡልን። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ፒስ የቆረቆረኝ ያሰረኝ ከግር እስከ ራሴ አጉዛ እና ቤተሰብ መጨረሻ ላይ ያስገባላችኋለሁ ስላልኩ ነው። ይሄ ስንሞክረው ታብሌት ኤሌ ነው ሲለን የነበረው። ይሄኛው ደግሞ መጀመሪያ አካውንቴ ይሄን ምልክት ነበር እኔ ጋር የሰጠኝ ልክ እንደ በጠፋ ሰዓት ማለት ነው። ምን ቻናሌ ምናምን አጥፍቶ ይሄ ምልክት ነበር የሰጠኝ። ይሄኛው ደግሞ ቻናሉ በጠፋ በ21 ሰዓት ውስጥ ስንሞክረው ነበረ ፓስዋርዱን። እሱን ለማሳየት ነው። ሜቢ እኔ ሽጬው ከሆነ ይሄ አያስፈልግም ነበር ለልና። ይሄ ደግሞ ቻናሌ እንደጠፋ ኢሜይሌ ወዲያው እኔ ጋርም ጠፍቶ ነበር። እንደዚህ አይነት ምልክት ነበር ሲሰጠኝ የነበረው እና ቤተሰብ ምን ለማለት ፈልጌ ነው ባጭሩ፣ እኔ አልሸጥኩትም። እኔ በሸጥ ኖሮ ይሄ ሁላ ነገር ስክሪንሻት አድርጌ አላስቀምጥም። አመሰግናለሁ ለማለት ነው። arfalo